በትዳር ቆይታቸው 4 ልጆችን ያፈሩ ባለመግባባት የተለያዩ አርቲስት ገነት ንጋቱና አቶ ሙሉጌታ ከተለያዩ ድፍን 14 ዓመትን አስቆጥረዋል። በመለያየታቸው ውስጥ እጅግ በጣም መተሳሰብ፣ መተዛዘን፣ እሱ ስለሷ ሲያወራ እንባ ይቀድመዋል፣ እሷ ስለሱ ስታወራ እንባ ይቀድማታል። ይሄ ሁሉ ውደታ፣ ይሄ ሁሉ ፍቅር እያለ ለምን አንድ አይሆኑም? አንድ ቢሆኑ ብሎ ድፍን የኢትዮጵያ ሕዝብ ይመኝ ነበር። እነሆ አርቲስት ገነት ንጋቱና አቶ ሙሉጌታ በዛሬው ዕለት በልጆቻቸው፣ በወዳጅ ዘመዶቻቸው፣ በጓደኞቻቸው በዛሬው በዓል ቀን አንድ ሆነዋል። ድጋሚ ተጋብተዋል። ለ14 ዓመት ተለያይተው የቆዩ ጥንዶች በዛሬው ዕለት ድጋሚ ተሞሽረዋል። ሰላም ጤና ይስጥልን ውድና የተከበራችሁ የዘይነብ እንድሪስ ዩቲዩብ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? አማን ናችሁ ወይ? መቼም የአርቲስት ገነት ንጋቱንና የአቶ ሙሉጌታን መለያየት እጅግ በጣም ያላሳዘነውና ሁሌም በየትኛውም አጋጣሚ አንድ ላይ ኢንተርቪው ሲደረጉ በሷም ቻናል ሲቀርቡ ምን አለበት አብረው ቢኖሩ፣ ምን አለበት ቢመላለሱ፣ ቢታረቁ ያላለ አንድም ኢትዮጵያውያን አለ ብዬ አላስብም። በመለያየት ውስጥ መተሳሰብን፣ በመለያየት ውስጥ ፍቅርን፣ በመለያየት ውስጥ መተዛዘንን እጅግ ጥልቅ ፍቅር ያላቸው ጥንዶች ነበሩ። ተለያይተውም ልክ እንዳልተለያዩ በቃ አካላቸውም ነፍሳቸውም አንድ እንደሆነ አይተናል። እውነት ለመናገር ብዙ ኢትዮጵያኖች ባለትዳሮች ተለያይተው ወልደውም ተለያይተው ልክ እንደ ጠላት ነፍስ እስከ መጠፋፋት ሁላ የሚደርሱ በቂም የተመረዙ በውስጣቸው ቂም ያዘሉ ናቸው አብዛኞቹ ሲለያዩ ማለት ነው። እነሱ ግን ተለያይተው ራሱ በቃ በፍቅር እውነት መለያየታቸው እውነት ነው ወይ ሙድ እየያዙብን ነው እስከ ማለት ደርሰን ነበረ። ሁሉም ኢትዮጵያኖች የተመኘ ነው ደርሶ ዛሬ እኔ በጣም ነው ደስ ያለኝ። በልጆቻቸው በዘመዶቻቸው እና በወዳጅ አድናቂዎቻቸው ፊት እነሆ ከ14 ዓመት መለያየት በኋላ አርቲስት ገነት ንጋቱና የልጆቿ አባት አቶ ሙሉጌታ ጋር በድጋሜ ተሞሽረዋል። እጅግ በጣም ነው ደስ ያለኝ። ወላሂ ነው የምላችሁ፣ በጣም ነው ደስ ያለኝ። ምክንያቱም ሁሌም ባገኘሁት አጋጣሚ ኢንተርቪያቸውን ሳይ የተለያየ ቦታ ሁለቱ ባንድ ቀርበው ሳይ እሷ ስለሱ ስታወራ እንባ ይቀድማታል፣ እሱ ስለሷ ሲያወራ እንባ ይቀድመዋል። እንዴት ነው ሰው በዚህ ልክ እየተዋደደ በዚህ ልክ እየተከባበረ እንዴት ነው ባንድ መኖር ያልቻሉት? ሁላችንም ብንሆን እነሱ አንድ እንዲሆኑ እንዲመላለሱ ያልተመኘ ኢትዮጵያውያኖች አለን ብዬ አላስብም ነበረ። ዛሬ በጣም ነው ደስ ያለኝ። ሙሉ ቪዲዮአቸውን ገብታችሁ በገኒ ቻናል ላይ ማየት ትችላላችሁ። እውነት ለመናገር ለብዙ ኢትዮጵያኖች አራያ ተምሳሌት የሚሆኑ ጥንዶች ናቸው። ተለያይቶም መከባበር እንዳለ፣ ተለያይቶም መተዛዘን እንዳለ፣ እንኳን ወልዶ ሳይወለድ እንኳን እህትና ወንድም ሆኖ መቀጠልም እንደሚቻል፣ በመለያየት ውስጥ መከባበርን እንዳለ ያሳዩ ምርጥ ኢትዮጵያኖች ናቸው። ስለነሱ እኔ በጣም ነው ደስ ያለኝ። ምክንያቱም በአካባቢያችንም በተለያየ ቦታ ባልና ሚስት ተለያይተው እጅግ በጣም ውስጣቸው ቂም አትርፈው ቂም አፍርተው አንዱን ለማጥፋት ለመበቀል ባንዱ ላይ ሴራ ሲያሴር ነው እንጂ የምናየው በዚህ ልክ መተዛዘን፣ በዚህ ልክ መከባበር እውነት በጣም 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 ጥልቅ የሆነ ፍቅር ነው ያላቸው እና ይሄ ፍቅራቸው ደግሞ ይሄ መተሳሰባቸው በአንድ ላይ ተጣምሮ ልክ ልጆቻቸውን አፍርተው እንደኖሩት አሁንም ቀሪ እድሜያቸውን በፍቅር አንድ ጣራ ውስጥ ተቀምጠው ህይወታቸውን እንዳጣጥሙ ስላደረጉ እኔ በጣም ደስ ብሎኛል። በተለይ የእናትና የአባት መለያየት ለልጆች እጅግ በጣም ተጽዕኖ ይፈጥራል። ግን ሁለቱም በቃ በመንፈስ እኔ እንጃ ምን ብዬ ቃላት ራሱ ያጥረኛል ስለነሱ ለማውራት። እውነት ለመናገር ልጆቻቸውም ምንም አይነት እንዳይሰማቸው ቤተሰቦቻችን ተለያይተዋል ብለው እንዳያስቡ ተጽዕኖ እንዳያደርግባቸው አድርገው ነው ያሳደጓቸው። በሁሉም መንገድ ለኢትዮጵያኖች
በትዳር ላይ ኖረው ሳይስማሙ ለተለያዩ እናቶች እና አባቶች እጅግ ጥልቅ የሆነ አርአያ የሚሰጡ ጥንዶች ናቸው ብዬ ነው የማምነው። ስለታረቁ ድጋሚ ስለተሞሸሩ እጅግ በጣም ደስ ብሎኛል። እውነት ለመናገር እኔ እንጃ በጣም ነው ደስ ያለኝ። ወላሂ ነው የምላችሁ፣ እጅግ በጣም ነው ደስ ያለኝ። ማንኛችንም ኢትዮጵያኖች ስንመኘው የነበረው ነው። አንዳንዴማ እነዚህ ሰዎች ሙድ እየያዙብን ነው እንዴ? ሙድ እየያዙብን ነው እንጂ በፍጹም አልተለያዩም የሚል አስተያየት ይመጣል፣ እናያለን። ምክንያቱም ካላቸው መቀራረብ ካላቸው በቃ ጥልቅ የሆነ ፍቅር ውስጣቸው ላይ አለ። ተለያይተዋል ብለን ራሱ ለማመን እኛ በጣም ነበር የሚከብደን። እውነት ለመናገር ትልቅ ትምህርት የሰጡን ጥንዶች ናቸው። አሁንም ቀሪ ዘመናችሁን ከልጆቻችሁ ጋር በደስታ በፍቅር አብራችሁ የምትዘልቁ ያድርጋችሁ። ገነት ንጋቱና አቶ ሙሉጌታ ድጋሜ ስለተሞሸራችሁ ድጋሜ ስለተጋባችሁ እኔ በበኩሌ ወላሂ በጣም ነው ደስ ያለኝ። የሰው ደስታ የሚያስደስተው እንግዲህ ላይክ ያድርግ ቪዲዮዬን። እውነት ለመናገር መለያየት ግድ ካልሆነ በስተቀር አስፈላጊ አይደለም። በተለይ ተወልዶ ማለት ነው። በተለይ ልጅ ወልዶ መለያየት በጣም ከባድ ነው። እና ውድ ቤተሰቦቼ ፕሮግራሙን ማየት ከፈለጋችሁ ሙሉ ገነት ንጋቱ ቻናል ላይ ቀርቦላችኋል። እንኳን ደስ ያላችሁ በሏቸው። እውነት ልጅን አብሮ እናትና አባት ባንድ ሆኖ ሲያሳድገው ነው ደስ የሚለው። እነሱ በእርግጥ ምንም የጎደለባቸው የለም። ከእናትም ከአባትም ጥሩ የሆነ ፍቅር አግኝተዋል። ግን ደግሞ እንደዚህ ውስጣቸው እየተፈላለገ እስከ መቼ ተራርቀው እውነት ይሄንን ፍቅር አንድ ጣራ ውስጥ ስላደረጉት ስለተጣመሩ በጣም በጣም ደስ ብሎኛል። እስከ ህይወት ፍጻሜያችሁ አይለያችሁ፣ ያዝልቃችሁ። እንኳን ደስ ያላችሁ። ባለሳሳት 4 ልጆች ይመስሉኛል ያፈሩት። እንግዲህ ከዚህ በኋላ መውለድ የምትችይ ከሆነ ውለዱ፣ ክበዱ ብለናል። ለመክሊት እህት እንድታመጭላት እመኛለሁ። ውድ ቤተሰቦቼ እንደኔ ደስ ያላችሁ እንኳን ደስ ያላችሁ በሏቸው። ቪዲዮን ላይክ አድርጉ። ወላሂ ሳየው በጣም ነው ደስ ያለኝ። ደስታዬን ለመግለጽ ቪዲዮአቸውን እራሱ አልጨረስኩትም እና እጅግ በጣም ለብዙ ኢትዮጵያኖች በተለይ በትዳር ዘልቀው መጨረሻ ላይ ባለመግባባት ተለያይተው ለበቀል ለማጥፋት በቃ ጠላት ተደራርገው ለሚተያዩ ባለትዳሮች እጅግ በጣም አርአያና ተምሳሌት የሚሆኑ ጥንዶች ናቸው። በመለያየትም ውስጥ መከባበር እንዳለ፣ በመለያየትም ውስጥ መተዛዘን እንዳለ ያሳዩ እጅግ በጣም በቃ ፍቅራቸው፣ መተዛዘናቸው፣ አንድነታቸው በልጦ ከጸባቸው ይልቅ ፍቅራቸው በልጦ ፍቅር አሸንፎ ዛሬ ላይ አንድ ሆነው ስላየኋቸው እጅግ በጣም ነው ደስ ያለኝ። አርቲስት ገነት ንጋቱ እንኳን ደስ ያለሽ ብያለሁኝ። ይሄን ነው የምለው። አልፍ መብሩክ ብያለሁ።